ባስ ከነተሳፋሪው ታግቷል። ዛሬ ረፋድ በፊቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንለከን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው የምናኖረው። አገራችን ኢትዮጵያ በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጀሮዋም አይሰማም፣ አይኗም የማይናገረው። የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት ሃጫሉ ይሁን እያሉ ይገኛሉ። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ጠቅላይ ሚኒስትሮችና እንዲሁም ደግሞ ፕሬዝዳንቶች ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ በዚህ የምንመለከተው እጅግ በጣም በሚያሳዝን ሁኔታ በኦሮሚያ አንድ ትልቅ ባስ ሙሉ ተሳፋሪ ሰዎች ታግተዋል። ይሄ ምንድነው የተፈጠረው የሚለውን አስመለክታችኋለሁ። እንግዲህ ሌላው ደግሞ የምንመለከተው ትላንትና ኳስ መቼም ሰምታችኋል ብዬ አስባለሁ። አርሰናል ከ22 ዓመታት በኋላ ዋንጫ በልቷል። ይህንን ተከትሎ በአዲስ አበባ የነበሩ ነገሮች፣ ስለ ኳስ ከቤተ ክርስቲያናችን ጋር ተያይዞ ያሉ ጉዳዮች፣ በዚህ በዋንጫው ደግሞ አንዳንድ ሰዎች እንግዲህ ወጣቶቹ ባደረጉት ድርጊት ያሰሙት ተቃውሞ ያነሳቸው ሀሳቦች አሉ። ከነዚህ ጋር ተያይዞ አንዳንድ ነገሮችን ስለሚጠቅመን እንመለከታለን ብዬ አስባለሁ። ሌላው ደግሞ ስለ ስርዓተ ቤተክርስቲያንም የምናየው ይሆናል። ዛሬ ግንቦት 12 ደግሞ በጣም ትልቅ በዓል ይከበራል። የጻድቁ አቡነ ተክለ ሃይማኖት በዓል ይከበራልና ይህ በዓል ምን እንደሆነ የምንመለከትበት መርሃ ግብራችን ነው። ከእናንተ የሚጠበቀው ምንድነው? እስከ መርሃ ግብሩ ፍጻሜ አብራችሁ መቆየት። ይህ ቪዲዮ ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረግ ከተቻለ ሁላችሁም ላይክ አድርጉት። ቢያንስ 1000 ላይክ ቢገባ ደስ ይለኛል። ላይክ አድርጉት፣ ሼር አድርጉት። በምን እንጀምር ካላችሁ በኦሮሚያ የተከሰተውን ነገር በማየት እንጀምር። ሰበር አሳዛኝ ዜና! በኦሮሚያ ክልል አሊዶሮ ላይ የታጠቁ ወንበዴዎች በህዝብ አውቶቡስ ላይ ተኩስ በመክፈት አብዛኛዎቹን ተሳፋሪዎች አፍነው መውሰዳቸው ተሰማ። ዛሬ ግንቦት 11 ቀን ከገብረ ጉራቻ ወደ ፍቼ ይጓዝ የነበረውን ይህን አውቶቡስ በጥይት ተመቶ መስመር ስቶ እንዲቆም ከተደረገ በኋላ 3 ሰዎች ብቻ ሲቀሩ ሌሎቹ በሙሉ ታፍነው ተወስደዋል። ይህ የ43 ኪሎ ሜትር መንገድ ለዓመታት ያፈናና የግድያ ቀጠና ቢሆንም በህዝቡ እንግልት ልክ ትኩረት ባለማግኘቱ አጋቾቹ ቤተሰብ ላይ እየደወሉ በሚሊዮን የሚቆጠር ገንዘብ በመጠየቅ ላይ ይገኛሉ። የሚዲያ ሽፋን ያልተሰጠው ይህንን ግፍ ሁሉም እኩል ሊወግዘውና መፍትሄ ሊያበጅለት እንደሚገባ አሽከርካሪዎች እየጠየቁ ይገኛሉ። ሙሉ ባስ ከነተሳፋሪው ታግቷል። ዛሬ ረፋድ በፊቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በጥቃቱም አሽከርካሪው ተመቷል ነው የተባለው። አሊዶሮ ከተማ አቅራቢያ እንደተፈጸመ የተገለጸ ሲሆን ተኩስ የተከፈተው በአውቶቡሱ ጎማና መስታወት በጥይት በመምታት እንዲቆም በማድረግ ከባድ የሆነ ተግባር ተፈጽሟል። ተጠንቀቁ ለማለት እቺ መረጃ ወደ እናንተ ለማቅረብ ወደድኩ። ለፈጣን እንደተመለከታችሁት ነው እንግዲህ በዚህ በገብረ ጉራቻና በፊቼና በገብረ ጉራቻ መካከል በምትገኘዋ በአሊዶሮ ቦታ ስሟ አሊዶሮ ተብላ በምትጠቀሰው አካባቢ ነው ይሄ ነገር የተከሰተው። እንግዲህ በጣም ቅርብ ነው። ወደ 43 እንደዚህ 50 ምናምን የሚሆን ኪሎ ሜትር ርቀት ላይ ነው የምትገኘው ማለት ነው። እንግዲህ በዚህ ከተማ በጣም ከባድ የሆነ ነገር ነው የተከሰተው። በየጊዜው በጣም በሚገርማችሁ ሁኔታ በየጊዜው ይቺ ቦታ ይቺ ከተማ ብዙ ስቃይ ብዙ ፈተና ይደርስባታል። እነዚህ እንግዲህ ያልታወቁ ኃይሎች የሚባሉት ታጣቂዎች ማለት ነው ህዝቡን መንገደኛውን ተጓዡን በማፈን በመያዝ ወደ ቤተሰቦቻቸው ስልክ እያስደወሉ ከፍተኛ ገንዘብን የሚጠይቁበት በጣም በብዙ በሚሊዮን የሚቆጠሩ ብሮችን የሚጠይቁበት ቦታ ነውና እንደው ይሄ ነገር ለምን ማድረግ መንግስት ይህንን ነገር ለምን ማስቆም እኔ እነዚህ ታዋቂ ያልታወቁ አካላቶች ታጣቂ የሚባሉ አካላቶችን ሳያውቃቸው ቀርቶ እውነት ሳያገኛቸው ቀርቶ ነው የሚለው በጣም ያሳስበኛል። እንግዲህ ይታያችሁ ሀገር ሰላም ብለው በሀገራቸው የሚጓዙ ሰዎችን መኪናውን በጥይት መጥቶ መስመር ካሳተ በኋላ 3 ተሳፋሪዎች ናቸው እንግዲህ ያመለጡት። ሌሎቹን እንዳለ ይዘው አፍነው ይዘዋቸዋል ማለት ነው። እንግዲህ እያንዳንዱን ነገር ከነገ ወዲያ በቤተሰቦቻቸው ስልክ ላይ እየደወሉ ይህን ያህል ብር አምጡ፣ ይህን ያህል ገንዘብ አስገቡ እያሉ የጭንቀት የሰቀቀን ማለት ነው። የቻለ ያስገባል፣ ያልቻለ ያንን ገንዘብ መስጠት ካልቻለ ደግሞ እንግዲህ እነዚህ ወገኖቻቸውን በህይወት ለማግኘት ራሱ መከራ የሚሆንበት ጊዜ ተደርሷል።
በጣም አሁን ሀገራችን ላይ እንደው ከኑሮ ውድነቱ ከተለያየ ነገር በላይ የሚያሳስበው ይሄ የሰላም ሁኔታ ነው ማለት ነው። ሀገራችን ላይ ያለው የሰላም ሁኔታ እጅግ በጣም ያሳስባል። እንግዲህ ይታያችሁ እዚች ፊቼ ማለት በጣም ቅርብ ነው ወደ ገብረ ጉራቻ። ዛሬ ግንቦት 12 የታላቁ የአባታችን የአቡነ ተክለ ሃይማኖት በዓል ይከበራል። ደብረ ሊባኖስ ሄዶ ማክበር ራሱ በጣም አዳጋች ነው ማለት በጣም ከባድ ነው። ገዳማት ወተን መሳለም ራሱ እየናፈቀን ሰው እኮ ሲቸገር ሲጠበው ወደ ገዳማት እየወጣ እየተሳለመ የቦታውን በረከት ቃል ኪዳን እየተቀበለ ከከተማ እየወጣ ወደ የክፍለ ሀገሩ እየሄደ ስራ እየሰራ ቤተሰቡን የሚያስተዳድርበት ነው። ዛሬ በክፍለ ሀገር ያሉ በርካታ ስራዎች ሰው ወጥቶ ደፍሮ መስራት አልቻለም። ሰላም ሁኔታ እጅግ አሳሳቢ። በእንዲህ አይነት ሁኔታ እሰራለሁ፣ ለወጣለሁ፣ ቤተሰቤን አስተዳድራለሁ ብላችሁ ስታስቡ እንዲህ አይነት ነገር ይገጥማችሁ እና መቼ ይሄ በቃ እንደሚባል መቼ መሸዋወዱ እንደሚቆም አላውቅም። በጣም ግራ የሚገባኝ የዚህ የሰላም ሁኔታ ከሀገር ውስጥ ኢትዮጵያ ውስጥ መንቀሳቀስ አቃተን። መቼ ይሄ እንደሚፈታ አላውቅም። በጣም ግራ ይገባኛል። እንደው አንድ ሹፌር ያለውን ስሙት። በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አንነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲህ በላባችን ነው የምናኖረው። ይሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኑር ነው። ሌላ ነገር አላልናችሁም። እንኑር፣ አትግደሉን። በቃ ተውን፣ ሰርተን እንብላበት ነው። ላባችንን ጠፍ አድርገን የሰው ነገር አንነካም፣ ሰርተን ነው የምንበላው። ለምን አትተውንም ነው። እግዚአብሔር ለሁሉም ልቦና ይስጥ። እንደው በጸሎት በቆማችሁ ጊዜ ሀገራችሁን አስቧት እስቲ። እግዚአብሔር እኮ ያንዳችንን ጸሎት ይሰማል። አምናለሁ ፍርዱ ይዘገያል እንጂ አይቀርም። የሚቀድመው አምላክ የለም። የሰውን ደም አፍሶ ሰውን አንገላቶ ያውን ባሪያውና በአምሳሉ የፈጠረውን ሰው መከራ አሳይቶ ዛሬ ደስታ ልናገኝ እንችል ይሆናል። ምክንያቱም ክፉ መንፈስ ስለተናወጠን። ነገ ከነገ ወዲያ ግን ሰላም ረፍት አናገኝ። ስለዚህ ባካችሁን የምታደርጉትም ወደ ልባችሁ ተመለሱ። መንግስትም እንደው እኛ መርዳት ማገዝ ባለብን ሁሉ አግዘን፣ በተለይ የዚህ የሰላም ሁኔታ ከምንምና ከምንም በላይ አሳሳቢ ሁኔታ ስለሆነ እባክህ በዚህ ላይ ስራ ለማለት እንማጸናለን። ሌላ የምናደርገው አቅም ስለሌለን ማለት ነው። እንደው አንድ ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል የተናገሩት አንድ ሀሳብ አለ። እስቲ ተከታተሏቸው። አገራችን ኢትዮጵያም በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጆሮዋም አይሰማም፣ ዓይኗም የማይናገረው እግዚአብሔር ቀና ብላ እንድትሄድ አንደበቷም እንዲናገር ጆሮዋም እንዲሰማ ዓይኗም እንዳይ እግዚአብሔር በሀገራችን ላይ ያለውን ችግር በሰው በኩል አይወገድም፣ በእግዚአብሔር በኩል ችግሩ ያለበትን ያውቃልና ሀገራችንን ከጭንቀትና ከችግር ያውጣል። ሌላ አንልም። መሪውንም ተመሪውንም ገዥንም ተገዥንም አስማምቶ ሀገራችንን የኔም የእናንተም እንዳደርግ የእሱ ፈቃድ ይሁንልን። እንደው ብዙ ያውቁ ይዘነጉ ነው፣ ብዙ ይተቹ ይሰለቹ ነው። ግብር ዛሩ ምጣኔ ጋር ወቱ ነው፣ ወደ ጋርን የተለው ዝንጋዬ ነው። እናንተም ሳትደክሙ እኔም ብዙ ሳልጮህ እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳትም። የብፁዕነታቸው ቡራኬ ለሁላችን ይድረሰን። ኢትዮጵያ ጆሮዎቿ ተደፍነዋል። ኢትዮጵያ አይኖቿ ሁሉ ተደፍነዋል። ማየት ተስኗቸዋል። እየሆነብን ያለው ነገር ይሄ ነው። መቼም በሀገራችን እየተከሰተ ያለውን እንዲህ አይነት ብፁዓን አበው ሊቃነ ጳጳሳት በየመድረኩ ሲያገኙ ይገልጻሉ። ከዛስ ጸብን አይደለም የሚዘሩት፣ ውጡ አይደለም የሚሉት። እግዚአብሔር ምሕረት እንዲልክልን፣ እግዚአብሔር ይቅርታ እንዲልክልን ጸሎት ነው የሚያዙት። ስለዚህ ሁላችንም በጸሎት በቆምን ጊዜ ሀገራችንን ማሰብ አለብን። እሺ፣ ስለ አቡነ ተክለ ሃይማኖት ስለ ስርዓተ ቤተክርስቲያን ከማለፋችን በፊት እንግዲህ ትላንትና
አርሰናል ከ22 ዓመታት በኋላ ዋንጫ የማንሳት እንደሚያነሳ ተረጋግጧል። ይህን ተከትሎ እንግዲህ በበርካታ ሀገሮች ማለት ይቻላል ደስታ ተገልጿል። እኛ ወደ ሀገራችን ስንመጣ እንግዲህ በርካቶች ከከተማ በመውጣት አደባባይ ላይ በመውጣት ደስታቸውን ሲገልጹ ነበር እና አንዳንድ ቪዲዮዎች ላስቃኛችሁና ምን ማንሳት እንደፈለግኩ እንመለከታለን። ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው የፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው፣ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን፣ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው፣ ደም ነው ይሄ። የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት ሃጫሉ ይሁን እያሉ ይገኛሉ። ለመሆኑ ሃጫሉና አርሰናል በዚህ ልክ ምን አገናኛቸው? በሆነ ወቅት ጋዜጠኛ ሃጫሉን የማን ደጋፊ ነህ ብሎ ይጠይቀዋል። ሃጫሉም ከውጪ አርሰናል ይለዋል። ጋዜጠኛውም እየሳቀ የአርሰናል ደጋፊዎች ታሳዝኑኛላችሁ ሲለው ሃጫሉ እንዴት ብሎም ይጠይቀዋል። ጋዜጠኛውም የለማ ዋንጫ የለም ረጅም ጊዜ ሲለው ሃጫሉ በዚህ ጊዜ የአርሰናል ደጋፊዎች ልብ ውስጥ የሚገባን ቃል ተናገረ። ተስፋ ነዋ፣ በቃ ተስፋ ባይኖር ዋንጫ አያጓጓም ነበር ሲልም መልሶለታል። ዛሬ በህይወት ቢኖር ኖሮ በደስታ ከጩኸት ካበዱ ካነቡ ከነዚህ መካከል የትኛውን ስሜቱን ያንጸባርቅ ነበረ? ወይ ኳስ ኳስ ወዳጅ የማደጋፊ ብቻ አርሰናል አርሰናል እንዴት ነው አቋሟ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዝኛላችሁ። እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ጽናት በእድሜ በጊዜ በቆይታ የምንቆጥረው ሳይሆን የምንፈልገው ቦታ ጋር እስከምንደርስ የምንፈልገውን ነገር እስከምናገኝ የምንፈልጋትን የተመኘናትን ነገር ጋር እስከምንገናኝ ድረስ ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ ነው። እንግዲህ እኔ ከአርሴናል ድል የተማርኩት አርሴናል ዋንጫ ከበላ 20 ዓመት አልፎታል። 20 ዓመታት ውስጥ ምን ያህል ጎሎች ተቆጠሩ፣ ምን ያህል ጨዋታዎች አለፉ፣ ምን ያህል ወርቃማ ድሎች ባከኑ የሚለውን ትንታኔ ለባለሙያው እንተውና የዛሬ 20 ዓመት የተወለደ ልጅ ዛሬ ዩኒቨርሲቲ የሚማር ጎረምሳ ነው። የዛሬ 20 ዓመት ወጣት የነበረ ሰው በዛሬ ዕለት እንግዲህ የ40 ዓመት ጎልማሳ ሰው ሆኖ የልጆች አባት ሆኖ ሽበት ኖሮት ያ ደረጃ ላይ ነው የሚገኘው። የአርሴናል ሽንፈት ባለፉት ዓመታት የመቀለጃ የመዘባበቻ ሙድ መያዣ በጣም ብዙ ሰዎች የሽንፈት መገለጫ ተደርጎ ይነገር ነበር ማለት ነው።
ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። የአርሴናል ደጋፊ እጅግ በጣም የሚያስገርመኝ ባህሪያቸው ደስ የሚል ስቃይ የሚባለው ቃል በእነሱ የሚገለጽ ይመስለኛል። በጣም ብዙ ጊዜ በአርሴናል ሽንፈት ተናደው አልቅሰው እንግዲህ ጨጓራችን ተላጠ ብሎ ወተት እየፈለጉ ነገር ግን ካውንት የሚያደርጓት ሳቲስፋክሽን አለች። ለምሳሌ እኛ ዋንጫ ባንወስድም ጨዋታ እንችላለን፣ ጨዋታውን ኢንጆይ እናደርጋለን፣ እንደ አርሴናል እኮ ጨዋታ የሚጫወት የለም ብለው ከእያንዳንዱ ጨዋታ ከእያንዳንዱ ሽንፈት በኋላ የሆነ ምክንያት ያቀርባሉ ማለት ነው የሚደግፉበትን። አርሴናል ባለፉት 20 ዓመታት ከደረጃ ሰንጠረዥ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ሲል ኖረዋል። በብዙ ጊዜ ሽንፈትን አስተናግደዋል። ነገር ግን በደጋፊው ልብ ውስጥ አንድም ቀን ዝቅ ሳይል ከሰጡት ትልቅ ቦታ ሳይነቃነቅ ቆይተዋል ማለት ነው። ያም ጽናት ዛሬ ድል ጋር አድርሶታል ማለት ነው። እንደ ግለሰብ ምን ተማርሽበት ሲባል ይሄ የህይወት ሌሰንን የተማርኩበት ላይፍ ታይም ሌሰንን ከአርሴናል ድል ተምሬያለሁ ማለት ነው። የምንደግፈው ክለብ ወይ የያዝነው ነገር ሁሌ ትልቅ ቦታ ላይ ያለ፣ ሁሌ ስኬት ብቻ የሚያስመዘግብ፣ ሁሌ ከፍታ ላይ ብቻ የሚገኝ ሳይሆን በዝቅታውም ጊዜ በሽንፈቱም ጊዜ የማንም መዘባበቻ በሆነበት ጊዜ በጽናት ለያዝነው ዓላማ ቆርጠን መቆም ልክ እንደ አርሴናል መጨረሻ ላይ ለሻምፒዮን ያበቃል ማለት ነው። እጅግ በጣም የገረመኝ ነገር እንግዲህ የአርሴናል ሻምፒዮን መሆን አሁን ሳይሆን ድባቡ ከመጣ ወር አልፎታል ማለት ነው። እንግዲህ አይታችሁ ከሆነ በጣም ብዙ በርካታ ደጋፊዎቻቸው ስለ ድሉ ስለ አርሴናል ሻምፒዮን መሆን ማውራት ከጀመሩ ድሉ ላይ ሳይደርሱ ነው ማለት ነው። የድል ዋዜማ ድባቡ ስለሚታወቅ ማለት ነው። ገና ቶፕ 5 ሲሆን አርሴናል ሻምፒዮን ይሆናል፣ ቶፕ 3 ሲሆን አርሴናል ሻምፒዮን ይሆናል ሲባል አሁን ደግሞ ሻምፒዮን ሲሆን ደግሞ ሴሌብሬት እያደረጉት ነው ማለት ነው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት እንግዲህ ኢትዮጵያ በብዙ ፈተና ውስጥ ሆና ኢትዮጵያ እያንሰራራች ነው እንላለን። ኢትዮጵያ የአፍሪካን ተምሳሌት እናረጋታለን ስንል ነበር ማለት ነው። መጀመሪያ ይህንን ቃል መጠቀም የጀመርነው ድባቡን በማየት ነው ማለት ነው። ድሉ ይታየናል ማለት ነው። የሚያጠገብ እንጀራ ከምጣድ ላይ ይታወቃል ይባል የለ። ለምሳሌ አንድ በጣም በረሃ ላይ የሚኖር ሰው ወይ ደግሞ በጣም ረዥም ጉዞ በረሃ ላይ ሲሄድ የነበረ ሰው ስለ ለምለም ቦታ ለምለምነቱን ቦታው ላይ ደርሶ አይደለም ማለት ነው። ከሩቅ ይታየዋል፣ የሆነ ውሃ ይታየዋል። ከርቀት የሆነ አረንጓዴ ነገር የሆነ ቁጥቋጦ ማየት ሲጀምር የግሪን ቦታ ላይ የመድረስ ተስፋው እንደ አዲስ ይለመልማል፣ ይታወቀዋል ማለት ነው። ያ ቦታ ላይ እንደሚደርስ ፊት ለፊቱ እያየ ስለሆነ እርግጠኛ ይሆናል ማለት ነው። ኢትዮጵያ ምንም ነገር ባልተያዘበት መጀመሪያ ኢትዮጵያን የምግብ ሉዓላዊነቷን እናረጋግጣለን የሚል ቃል ከመሪዎቻችን አፍ ሲወጣ ለበርካታ ሰዎች ትንግርት ሆኖ ነበር ማለት ነው። ከዚህ በፊት ኢትዮጵያ ባይዘይ ከሆነ ሀገር አይደለም እርዳታ ማትቀበል ሀገር እናረጋታለን አይደለም ምንም ሳይያዝ ስንል የነበረበት ወቅት አይደለም። ከሆነ ሀገር እርዳታ ከዚህ ሀገር አልቀበልም እንደዚህ አይነት እርዳታ ነው መቀበለው የማለት መብት አልነበራትም። ምክንያቱም ያለዛ እርዳታ ሰርቫይቭ ማድረግ ስለማትችል ማለት ነው። ነገር ግን አሁን ላይ በተባለው ያ የጀመርነው አጀማመራችን ያለውን ድል መምጫው ስላሳየ ስለሚታወቅ ኢትዮጵያን የአፍሪካ የስንዴ ቅርጫት እናረጋታለን የሚለው ቃል እውን ሆኖ ዛሬ የደረስንበት ድል ላይ ደርሰናል። ያኔ ግን ምንም ላይ ባልነበረበት ነው። ልክ የአርሴናል ደጋፊ ለ20 ዓመታት በጽናት ይህንን ቀን እንደጠበቀው ይሄ ድል ላይ እንደደረሰው ማለት ነው። አሁንም ኢትዮጵያን የአፍሪካ ተምሳሌት እናደርጋለን፣ ኢትዮጵያን የዓለም የብልጽግና አርአያ እናደርጋለን ስንል አሁን የያዝነው አያያዝ ያሉ ሩቶች ያሉ ዶቶች በአጠቃላይ እዛ ጋር እንደሚያደርሱ ስለሚያሳዩ ነው ማለት ነው። የአርሴናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። እኔ ፐርሰናሊ እስከዛሬ ድረስ ምንም አይነት የእግር ኳስ ደጋፊ ሆኜ አላቅም። ብዙም በእግር ኳስ ጨዋታ ኢምፕረስድ መሆን ሰው አልነበርኩም ወይ ብዙ የሚስበኝ ሰው አልነበርኩም። ነገር ግን የአርሴናል ደጋፊ ጽናት፣ የአርሴናል ደጋፊዎች ለያዙት ዓላማ በመውጣት በመውረድ ውስጥ በሽንፈት በማሸነፍ ውስጥ ያላቸው ጽናትና ታማኝነት እጅግ በጣም ኢምፕረስ ስላደረገኝና በጣም ስላስገረመኝ ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ ማለት ነው። በታማኝነት ይሄ ታማኝነት በጣም ስለተማርኩበት ማለት ነው። እንግዲህ እንኳን ደስ ያላችሁ በድጋሚ ማለት ፈልጋለሁ። እንግዲህ ተመልክታችኋል። መቼም ሰው የሚያስደስተውን ነገር አይ ተብሎ ይወሰናል ብዬ አላስብም። ሰው የሚያስደስተውን ነገር ራሱን ሰዎችን ሳይጎዳ የሰዎችን ነገር ሳይነካ ራሱን በዛ ውስጥ አድርጎ የሚያስደስተውን ነገር ቢመለከት ክፋት የለውም። ባይዘዌ በቤተ ክርስቲያናችን ኳስ ኃጢአት ነው፣ ጽድቅ ነው። ኳስን ማየት ኃጢአት ነው። ኳስን አለማየት ምንድን ነው የሚለውን ወደኋላ ማስቃኛችሁ ይሆናል። እንግዲህ በርካታ ነገሮች ሲደረጉ ያው ከተማው ላይ በመውጣት ወጣቱ ስሜቱን ሲገልጽ ከቤት ወጥቶ እየተደዋወሉ ምን እየተባባሉ ስሜቱን ሲገልጽ፣ ግማሹ ሲያለክስ ከልቡ ስለሚደግፍ፣ ግማሹ ሲያለክስ፣ ግማሹ የተለያየ ድርጊትን ሲፈጽም ተመልክታችኋል። ለምን ይሄን አደረጉ፣ ለምን ይሄን ሆነ ተብሎ ይከሰሳል፣ ይወቀሳል ብዬ አላስብም። ምናልባት በዚህ ድርጊት ውስጥ አላስፈላጊ ሀገርን ወደ ሌላ ነገር የሚወስድ
ሰዎችን የሚነካ ሰዎችን ወደ ተለያየ ነገር የሚያመሩ ጉዳዮች ካሉ እነዛን ማድረግ ተገቢ ነው ብዬ አላስብም። ይሄን ነገር ማድረግ ተገቢ ነው ብዬ አላስብም። ከዛ ውጭ ግን ለምሳሌ እኔም ኳስን በማየት ያለው እውነት ለመናገር ትናንትና አርሰናል ዋንጫ በመብላት እንደሚበላ ሲረጋገጥ በጣም ነው ደስ ያለኝ። ምሽት ነበረ ካልጋዬን ተነስቼ የደስታዬን እስከ መግለጥ ደርሻለሁ። ይሄ ክፋት አለው ብዬ አላስብም። እንደው እዚህ ላይ አንድ አባት ያቀረቡትን ትችት ላስቀኛችሁና ቤተክርስቲያን ስለ ኳስ ምን ትላለች የሚለውን እንመልከት። እውነቴን ነው የምላችሁ ወገኖች፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይቺ ሀገር እችን ታክል ችግሯ ይቀረፍላል። እችን ታክል ነው የምላችሁ። እንግዲህ ይህችን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው። እንግዲህ የምታዩት ወጣቱ ትውልድ እሱ ደግሞ የት እንዳለ እያያችሁት ነው። በደረቅ ሌሊት ወጥቶ ከነመፈጠሩ ለማያውቁት ለባዕዳን ጭፈራ ሲጨፍር አደረ ወጥቶ። አይገርማችሁ? እቺ ሀገር እጅግ በሚያሳዝን ሰቆቃ ያለች ሀገር እኮ አላስመስሉትም። የት ነው የሚኖሩት ለመሆኑ? እንዴት ነው ይሄ ሊታሰባቸው ያልቻለው? አይገርምም? አያሳዝንም? በነገራችን ላይ ይሄ ትውልድ እንዲህ የተሰለበ የደነቆረ የመከነ ትውልድ እንዲሆን ብዙ ተሰርቶበታል። ብዙ ኢንቨስት ተደርጎበታል። በጣም ብዙ። እንዲሁ ዝም ብሎ አይደለም እንዲህ የደነቆረ ደደብ ትውልድ ሊሆን የቻለው። ቤቱ እየፈረሰ የትም እንደ ቆሻሻ እየተጠረገ እየተጣለ እንዲጨርሶ ምንም ማያስብ በአደባባይ የዘር ማጥፋት ጭፍጨፋ እየተፈጸመበት እችን ታክል የማይታሰበው የማያሳስበው ማን ነው ታዲያ እችን ሀገር ነፃ የሚያወጣት? ማን ነው ታዲያ ይህንን ህዝብ ነፃ የሚያወጣው? አያሳዝንም? እንዲህ እየማቀቀች ያለች ሀገር ትውልድ ይመስላል አሁን ይሄ ትውልድ። እጅግ በጣም ያሳዝናል። በጣም ያሳዝናል ወገኖች። እናት አባቶች በእውነት እንደምን ያዝኑ፣ አንጀታቸው ይቆረጥ፣ እንደምን ቆሽታቸው ያር። አያሳዝንም? ምን ማለት እንዳለብኝ አላውቅም። እዚህ ላይ እንደ ያሉት ነገር እንግዲህ ሀገራችን ላይ ካለው ነገር ሀገራችን ላይ የሆነ ካለው ነገር እየተፈጠረ ካለው ነገር በሃይማኖታችን በተለያየ በዘር በፖለቲካ በምናምን እየተባላን ካለንበት አንጻር ስናይ እንዲህ አይነት አንድነቶች ኖሮን በማናቀው በማያቁን በኳሱ ዓለም በእንዲህ አይነት ሁኔታ አንድነት ኖሮን በሌሎች ሁኔታዎች እርስ በርሳችን ለምን እንከፋፈላለን? ትላንትና አርሰናል ዋንጫ በላ ተብሎ ወደ አደባባይ ሲወጣ ኦሮሞ አለ፣ ትግሬው አለ፣ ጉራጌው አለ፣ ደቡቡ አለ፣ አፋሩ አለ። የኢትዮጵያ ብሔር ብሔረሰቦች የሆኑ አብዛኞቹ በሙሉ ማለት ይቻላል እዚህ ውስጥ አሉ። እነዚህ ሰዎች ለደስታ በአንድነት ያውም ለማይታወቅ መቼም ስለምንደግፈው ስለምናየው ለዚህ ነገር በአንድነት ከተወጣ እርስ በርሳችን ሀገራችን ላይ ባለው ነገር አንድ መሆን ለምን አቃተን የሚለው ያስማማኝ። መከፋፈል ለመጣ የሆነ ነገር ሲነሳ አንተ እንደዚህ ነህ አንተ እንደዚህ ነህ የሚሉ ሽኩቻ ውስጥ ገብተናል። በማናውቀው ዓለም እንዲህ አይነት አንድነት ካለን በአንድነት በርካታ ስራዎችን መስራት ይቻላል የሚለው ያሳምነኝ በአንድነት። ከዛ ውጪ ግን መቼም ወጣቱ ይሄንን አይቶ በዚህ ውስጥ ለምን እንዲያደረገ የመከነ ትውልድ ነው የጠፋ ትውልድ ነው የሚለው እንኳን ብዙ አይስበኝም። ትክክል ነው ብዬ አላስብም። ሰዎች ኳስን ስላዩና በዛ ኳስ ውስጥ ሆነው ደስታቸውን ስለገለጹ በዛ ኳስ ውስጥ ጊዜያቸውን ስላሳለፉ መክነዋል፣ ይሄ ትውልድ ጠፍቷል፣ ይሄ ትውልድ ተበላሽቷል ማለት ተገቢ ነው ብዬ አላስብም። ግን በማናቀው ዓለም ውስጥ አንድ ከሆንን በሀገራችን በርካታ አንድ ብንሆን
አትሊስት አሁን የመጣውን ሰላም እንኳን ራሳችን መመለስ እንችላለን። የጠፋውን ሰላም ራሳችን ማምጣት እንችላለን። በየወንዙ በየብሔሩ በየምኑ ተከፋፍለናል። ይሄ ክፍፍል ይቁም የሚለው እጅግ ያስማማኛል። በዚህ ላይ ምን ትላላችሁ? እኔ ወደ ቤተክርስቲያን እንለፍ። ቤተክርስቲያን ስለ ኳስ ምን ትላለች? በጣም ብዙ ወጣት እንደሚታወቀው ኳስ እያየ ያብዳል። የሆነ ቡድን ደጋፊ ሆኖ ያብዳል። ጎል ሲገባ ሪ ብሎ ይነሳል። አንዳንዱ ማሊያውን ይቀዳል፣ ቲሸርቱን ይቀዳል። አንዳንዱ ቲሸርቱን አውልቆ ራቆቱን ሆኖ ይወለውላል። ኃጢአት አይደለም እንደሱ ማድረግ። አንድ ወጣት ልክ ነው፣ የሆነ ነገር ማየት አለበት፣ ትክክል ነው እና ያ ኃጢአት አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ግን ልብስህን አውልቀህ የምትደግፈው ደጋፊ፣ ራቆትህን ሆነ የምትደግፈው ደጋፊ አንድም ድቃቂ ሳንቲም ላንተ አይሰጥህም፣ አንድም ዋጋ ላንተ አይከፍልልህም። አያውቅህም። የት ሀገር እንደሆንክ ከነ መፈጠርህም አያውቅህም። እድሉ ገጥሞ ስልክ ደውለህለት ከወላይታ ሶዶ ገሌ ይባላለሁ በጣም አደንቅሃለሁ ብትለው ወላይታ ሶዶ የት ነው ሊል ይችላል። ኢትዮጵያ ብትለው ኢትዮጵያ ምንድናት ሊል ይችላል። የደሃ ሀገር እዚህ ኦክስፎርድ ዲክሽነሪ ላይ በረሃብ እንትን ያለችው ሊል ይችላል። ለሚቀልድብህ ሰው ጨርቅህን አውልቀህ ራቁትህን ትሄዳለህ። ለሞተልህ ጌታ ደግሞ ልብስ ለብሰህ መምጣት ያቅታል። ለምትደግፈው ቡድን ማይሆኑ ትሆናለህ። መቼ ነው ገሌ ወደ ሜዳ የሚገባው? መቼ ነው ገሌ ከጉዳቱ የሚያገግመው ብለህ የሱ ቁስል ያመሃል፣ የሱ ስብራት አንተን ያስነክስሃል። 6666 ጊዜ የተገረፈው ጌታ ደግሞ ትዝ አይልህም። ይሄ ጅልነት አይደለም ወይ? ይሄ ሞኝነት አይደለም ወይ? ማን ነው የሰለጠነው? ማን ነው ዘመናዊነት? ማን ነው ትክክለኛው? ማን ነው ምሁሩ? ማን ነው ያነበበው? ማን ነው የተረዳው? የትኛው ነው የከተማ ሰው? የትኛው ነው ራቁቱን ለማያውቀው ሰው ቲሸርት የሚወለውለው? ወይስ ደግሞ ለሞተላቸው ጌታ ባዶ እግራቸውን የሚንከራተቱት አባቶቼ? ማንኛው ነው ትክክል? ማንኛው ነው ገጠሬ? ማንኛው ነው ፋራ የሚባለው? ማንኛው ነው ባላገር የሚባለው? ይሄን ትረዱታላችሁ? እኛ ዓለም ውስጥ ስምጥ ብለን በገባን ቁጥር አባቶቻችን ክርስቶስ ሲገባቸው ከዓለም ይወጣሉ። ቆዳ ለብሰው ዓለም ስላልተገባቻቸው ፍርኩታ ለፍርኩታ ይዞራሉ። ማን ነው ጥበበኛ? ማን ነው አዋቂ? ጠፍቶብናል እኮ አሁን እኮ አንዳንድ ነገሮች ጠፍተውብናል። የትኛው ትክክል የትኛው እውነት እንደሆነ የትኛው ስህተት እንደሆነ እንኳን አናውቅም። እኛ ትክክል ይሆን አባቶቻችን ስህተት ይሆኑ ይመስለናል። በጣም ደግሞ የዚህ ዘመን ትውልድ ኃጢአት ይሄ ነው። አዎ ለመምራችን ቃል ሕይወትን ያሰማልን። በጣም ጥሩ ነገር አንስተዋል። በእውነት መቼም ወደ ነፍሳችን ስንመለስ በዚህ ምድር ዘላለማዊ ሕይወት ነዋሪዎች አይደለም። የዘላለም ቤት ፈላጊ፣ የዘላለም ቤታችንን የምንሰራበት ምድር ነው። እኛ በሰማይ በእግዚአብሔር እጅ የተሰራ ቤት አለን። ይሄን እናምናል። ስለዚህ ለኳሱ ያን ያህል ዋጋ ከከፈልን ወደ ቤተ ክርስቲያን ለመሄድ ክርስቶስን ለመፈለግ ስጋውና ደሙን ለመቀበል እሱን ልብስ ለማድረግ ምን ያህል ተጉዘናል? ይሄን ነው ራሳችንን መጠየቅ ያለብን እንጂ ኳሱን አይተን ያ ኳስ ኃጢአትም አይደለም፣ ያ ኳስ ጽድቅም አይደለም። ግን በኳሱ ላይ የምትፈጽሙት ነገር ኳስ እያያችሁ እርስ በርስ የምትሰዳደቡ፣ እርስ በርስ የምትዘላለፉ፣ እርስ በርስ ለዱላ ቀረሽ ለጸብ የምትጋበዙ ከሆነ ግን ያ ኃጢአት ሆነ ይቆጠራል። ያን ኳስ ማየት ምንም ችግር የለውም፣ መደገፍ ምንም ችግር የለውም፣ ስላሸነፈው ቡድን መደሰት ምንም ችግር የለውም። ምናየው ነገር ስለሚያስፈልግ ማለት ያ ክፋት የለውም። ግን ለኳሱ የምንወጣውን ያህል ለኳሱ የምንደሰተውን ያህል በቤተ ክርስቲያናችንስ ክርስቶስን በመፈለጋችንስ ምን ያህል ነው የምንጓዘው? አዎ ትላንት አርሰናል አሸነፈ ብለን ልብሳችንን አውልቀን አውለብልበናል እኮ። ልብሳችንን ቀደናል፣ በደስታ እንባ አልቅሰናል። ስንት ዓመት 22 ዓመት ዋንጫ አትበሉም ተብሎ ያ የአርሰናል ደጋፊ እየተባለ ሲተረብ የነበረው በሙሉ ያ ትላንት ተረቡ ስለጠፋለት ተደስቷል። ግንስ ለሃይማኖታችንስ በዛ ደረጃ እየተጓዝን ነው? በዛ ደረጃ እየሄድን ነው? ክርስቶስን ለመፈለግ አይደለም በእንዲህ አይነት ሁኔታ በተመቻቸ ልብስስ ለብሰን በተመቻቸ ሁኔታ እየተጓዝን ነው? ይህንን ራሳችንን ልንጠይቅ ያስፈልጋልና እንደው መምህሩ ያነሱት ነገር በጣም ደስ ስለሚል ነው። ቃለ ሕይወትን ያሰማልን ብዬ አስባለሁና በዚህ በኳስ ውስጥ ይሄ ስለተደረገ መቼም በርካታ ሰዎችም የዓለም ሰዎችም ደስታቸውን ሲገልጹ ነበረ እና ይሄን ያለ የመከነ ትውልድ የጠፋ ትውልድ ነው። ለማያቀው ምን ስሜት ነው ባይዘው ለማያቀው አንድ ብር ለማይሰጠው ይሄው እንደዚህ
ይሆናል እንደዚህ ጨፍራል የሚሉ ነገሮች ባይሆኑ ግን እዚህ ውስጥ ማልደግፋቸው ነገሮች አሉ። አሁን ስለ ኳስ ብሎ በር ዘግተው የሚያለቅሱ አሉ። ራሳቸውን ለማጥፋት የሚተናነቃቸው ራሳቸውን የሚያጠፉ አካላቶች አሉ። ይሄ ተገቢ አይደለም። በእንዲህ አይነት ሁኔታ ስሜቶቻችንን ተቆጣጥረን ብናይ መቼም ክፋት አለው ብዬ አላስብም። ምን ትላላችሁ እናንተ? ሀሳባችሁን ግለጹ። ወደ ዛሬው በዓል ከማለፋችን በፊት እቺን እስቲ ተመልከቷት። ከላይ የምትመለከቱት ቪዲዮ አንድ ቤተክርስቲያን ህንፃ እየገነቡ ነው እና ያንን ህንፃ ለማስጨረስ የገቢ ማሰባሰቢያ በሚል ባዛር አሁን ሰሞኑን የተጀመረች እንቅስቃሴ ነው። ባዛር ተዘጋጅቶ እዛ ውስጥ ደግሞ ያው እንደምታዩት እንግዲህ ጠጆ አልቀረ ቢሮ አልቀረ። እኔ የዚህ ቪዲዮ ዋነኛ መልእክቴ በቤተክርስቲያን ውስጥ ላላችሁ በተለይ ለመሪነት ስፍራው ላይ ይዛችሁት ላላችሁት ለአስተዳዳሪዎች፣ ለሰበካ ጉባኤ ኃላፊዎች፣ ለሀገረ ስብከት መሪዎች በሙሉ ቢሆን ደስ ይለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አስራት በኩራታቸውን ለማውጣት ወደ ኋላ ለስማይሉ የትኛውም የቤተክርስቲያን ልማት ሲኖር ከጉድለታቸው ላይ ከማጣታቸው ላይ አንስተው ለመስጠት የማይሰስቱ ምዕመናኖቻችን ናቸው። ታዲያ ዘወትር ደግሞ አሁን በጣም ፋሽንና ውድድር በሚመስል ሁኔታ ያውም ደግሞ በዚህ ዘመን ያለውን የኑሮን ውድነትና ምዕመናኖቻችን መቋቋም አቅቷቸው ለነሱ ማዘን ተስኖን ዘወትር የተለያየ ነገሮችን እየደረደርን ገንዘብ አምጡ የሚል ነው። በእርግጥ ይገባኛል። በዚህም ሁኔታ ውስጥ ብንኖር ቤተክርስቲያን ቀጥለው ትውልድ ለማስተላለፍ ገቢ ያስፈልጋል። እሱን እረዳለሁ። ግን ምዕመናኖቻችንስ መች ነው የምንረዳቸው? ደግሞስ ገቢስ የሚሰበሰበው በእንደዚህ አይነት ሁኔታስ ነው ወይ? አሁን እኔ ዳይሬክትሊ እዚህ ቤተክርስቲያን ብቻ ሳይሆን እንዲህ ባዛር ተብሎ በሚደረገው እንቅስቃሴ ዙሪያ ነው ይሄ የቪዲዮ መልእክቴና ሁሉም ቦታ ላይ ቤተ መቅደስ ውስጥ እንግዲህ ታቦት አለ። እዛው ግቢ ውስጥ ታቦት ያለበት ግቢ ውስጥ እንደዚህ አይነት አላስፈላጊ ነገሮች ማድረግ ለነገ ትውልድስ ምንድነው የምናስተላልፈው? ደግሞስ እግዚአብሔር የተቸገረ ምዕመን የሚበላው ያጣ በህመም የሚሰቃይ በድህነት ውስጥ ያለ ምዕመናኖቻችንን እያየን እነሱን ችላ ብለን ቤተክርስቲያን ስትገቡ የምትመለከቷቸው በርካታ ነዳያንን አልፈን ገብተን የ200 እና የ300 ሚሊዮን ብር የፈጁ ህንፃዎችን ስለሰራን በእውኑ እግዚአብሔር በሱ ደስ ይሰኛልንስ ወይ? መቼ ቤተክርስቲያን አሁን ምንም አይካድ አደባባይ የወጣ ሀቅ እንነጋገር። ገንዘብና ገንዘብ ላይ ሆኗል ስራችን። በየአድባራቱ የሚላኩ አስተዳዳሪዎች፣ የየወረዳው ስራ አስኪያጆች፣ የሀገረ ስብከት ስራ አስኪያጆች፣ ሊቃነ ጳጳሳት ለአንድ ሀገረ ስብከት ገንዘብ እንዴት ይገኛል፣ ለአንድ ቤተክርስቲያን ገንዘብ እንዴት ይገኛል የሚለው ስራ ላይ ነው እንጂ ህንፃ ስላሴ ላይ መስራት የለም። ገንዘብና ገንዘብ። ስለዚህ ገንዘብ ላይ ትኩረት ስናደርግ ገንዘብ የሚፈለግ ከሆነ በቤተክርስቲያኑ ስራ ሲጣስ ተገቢ ትክክል ነው። አሁን የመጨረሻ ደረጃ ምን ተደርሷል መሰላችሁ? እንዲህ አይነት ፌስቲቫሎችን ማዘጋጀት፣ በቀን 5፣ 6፣ 7 በሬዎችን እያረዱ ለምዕመናን ማብላት። ግን ወንጌሉን ብናስተምር ምዕመኑ ያንን ገንዘብ አምጥቶ አይሰጥም። ዛሬ በርካታ ግዙፍ በዓለም አቀፍ ደረጃ በግዝፈታቸው በዩኔስኮ የሚመዘገቡ ህንፃዎችን ሰርተን ውስጡ ባዶ ቢሆን ምን ዋጋ አለው? ህንፃ ስላሴ ከሌለ ሰው ከሌለ። ስለዚህ የቤተክርስቲያን ስርዓት ወዴት እየተጓዘ ነው? በተለይ ከገንዘብ ጋር ያለን ነገር ወዴት እየሄደ ነው የሚለው በጣም ያሳስበኛል። ዕለት ዕለት የገንዘብ ነገር ነው የሚያሳስበን። ዛሬ ሰባኪያን ቢባል ዘማሪያን ቢባል የቤተክርስቲያን መሪዎች ቢባል ገንዘብ በምን ይገኝ ነው እንጂ ምዕመናኑን በምን እናድነው የለም። ምዕመናኑን ወደ ቤት በምን እናምጣው የለም። ዛሬ ለአንድ ህንፃ ቤተክርስቲያን ስንት ገንዘብ ተሰበሰበ ነው እንጂ ዛሬ ስንት ምዕመናን ቆረቡ፣ ስንት ምዕመናን ወደ ቤተ እግዚአብሔር ገብቷቸው የክርስቶስን ስጋና ደም ሊቀበሉ ነው የሚባል ስራ የለም። ወንጌሉ ላይ ብንሰራ ግን ይሄ ገንዘብ ይመጣል የሚል እምነት አለኝ። እግዚአብሔር ማስተዋሉን ይስጠን። እሺ፣ የዕለቱን በዓል ተመልክተን እንጨርስ። ግንቦት 12 የአቡነ ተክለ ሃይማኖት በዓል ለምን ይከበራል? የጻድቁ የአቡነ ተክለ ሃይማኖት ዓመታዊው ወርሃዊ በዓላቸው የሚከበረው ወር በገባ በ24 ነው። ታዲያ ለምንድን ነው ግንቦት 12 የሚከበረው? እንኳን ሰው የአፈር የጾም አያድርም ያሉት አዲሱ ሐዋርያ የዓለም ብርሃን ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ግንቦት 12 ቀን ደቀ መዝሙሮቻቸው ዋሻውን ከፍተው አጽሙን በክብር አውጥተው ወደ ገዳሙ ያስገቡበት የፍልሰታ አጽማቸው ዓመታዊ በዓል ነው። ጻድቁ አባታችን በአካለ ሥጋ እያሉ ለአምላካቸው የመቃብሪ ነገር እንዴት ነው ቢሉት በዚህ ስትታገል በኖርክበት በደብረ አሰቦት ለ57 ዓመት ይቀመጥና ከዛ በኋላ ግን ፈልሶ ወደ ደብረ ሊባኖስ ይሄዳል ባላቸው አምላካዊ ቃል ኪዳኑ መሰረት ጻድቁ ባረፉ በ57 ዓመታቸው ሥጋዬ የሚፈልስበት ቀን ደርሷልና
የካቲት 19 ቀን ለአቡነ ሕዝቅያስ ተገልጠው ጌታዬ የገባልኝ ቃል ይፈጸም ዘንድ በሞትኩበት ቀን እንደነበረው ታላቅ ምስጋናን አቅርቡ። ሄደ ለ12ቱ መምህራን ለሕዝበ ክርስቲያኑ ለልጆቼ ግንቦት 12 ቀን እንዲያከብሩ ንገራቸው። ዛሬ አባቴ አባቴ የሚለኝ ልጅ ልጄ እንድለው በፊሰት አጽሜ ገን ይገኝ። እኔም ወዳጄ ሚካኤልንና ልጄ ፊልጶስ ተገኝተን እንባርከዋለን ብለዋቸዋል እና አቡነ ሕዝቅኤልም መልእክቱን ለሁሉም ሕዝበ ክርስቲያን ተናግረዋል። አጽማቸውንም ከደብረ አሰቦት አወጥተው ወደ ደብረ ሊባኖስ አኑሮ አስቀምጠውታል ማለት ነው እና ጻድቁም በዛ ተገኝተው ባርከዋቸዋል ከቅዱስ ሚካኤል ጋር ተገኝተው እና ዛሬ ግንቦት 12 ታላቅ በዓላቸው መሆኑን እንግዲህ በዚህ መልኩ አወቅን ተረዳን እና ብዙ ሰዎች እንዲያውቁት እንዲረዱት ሼር ማድረግ ያስፈልጋል ማለት ነውና ብዙዎቻችን እንደምናውቀው አብዛኛው ሰው ይሄን በዓል ግር ይለዋል። ያው ጻድቁ ያው ቀናቸው በ24 ስለሆነ 12 ሲመጣ ለምን የሚል ስላለ ማለት ነውና ሌላ ግንቦት 12 በትምህርቱ የቤተክርስቲያንን አምድ ምሰሶ የሆነላት መምህር ወመገሰጽ የሆነ ድንግል ማርያም አፈ ወርቅ አፈ በረከት አንደበት እንደ ማር የጣፈጠ ያለችው ገና በልጅነቱ በመንፈሳዊውም በዘመናዊውም የተካነ ከ10 ሺህ በላይ መጽሐፍን የደረሰ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ያረፈበት ዕለት ነው። የአባቶቻችን በረከታቸው ረድኤታቸው ምልጃ ጠበቃቸው አይለየን ከሁላችን። ግንቦት ተክለ ሃይማኖት። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለጻድቁ ለአባታችን ለኢትዮጵያዊው ለአቡነ ተክለ ሃይማኖት በዓለ ፍልሰታ አጽማቸው በሰላም በጤና አደረሰን አደረሳቸው። ግንቦት 12 ቀን የምናከብረው የጻድቁ የአቡነ ተክለ ሃይማኖት በዓል ጻድቁ አቡነ ተክለ ሃይማኖት አጽማቸው ከደብረ አስቦ አሁን ወዳለበት ቦታ ደብረ ሊባኖስ ገዳም ቤተክርስቲያኑ አሁን ባለበት የገዳሙ ጸሎት የሚጸለይበት መስዋዕት የሚሰዋበት መላው ኢትዮጵያውያን የሚማጸኑበት ስፍራ ላይ ወዳለበት አጽማቸው የፈለሰበት ዕለት ነው። እስመ በውስጤታ ተሰራ ፍልሰተ ሥጋው አጽሙ ተብሎ ቅዱስ ያሬድም ከዘመረው ካዜመው ላይ ተይዞ ቅዱሳን አባቶቻችን እንግዲህ እግዚአብሔር ከሞቱም በኋላ እንደዚህ አድርጎ በአጽማቸው ላይ ተአምርን ይገልጻልና የጻድቁ የአባታችን የአቡነ ተክለ ሃይማኖት አጽማቸው ከዛ ከነበረበት በፈለሰ ጊዜ ብዙ ህመምተኞች ተፈውሰዋል፣ ድውያን ድነዋል፣ ህመምተኞች ማለት ነው። ለምጻሞች ነጽተዋል፣ ሙታን ተነስተዋል፣ ብዙ ተአምራት ተደርገዋልና ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ምድር ላይ ብዙ ዘመን የወጡ የወረዱ የደከሙ ያስተማሩ መምህር ምስባኩም እስመ መምህረ ሕግ ይሁ በረከተ የሕግ መምህር በረከትን ይሰጣል። ወይሐውርም ኃይል ውስተ ኃይል ከኃይል ውስተ ኃይል ማለት ታምር ከማድረግ ታምር ወደ ማድረግ በመዝሙረ ዳዊት 85 ቁጥር 3 ላይ የምናገኘው ነውና ወያስተሪ አምላከ አማልክት በጽዮን የአማልክት ጌታ የሙሴ የአሮን የነቢያት የአማልክቱ እንግዲህ አቡነ ተክለ ሃይማኖት አማልክት ዘበጸጋ አምላክ ዘበጸጋ ይባላሉ። በጸጋ የተሰጣቸው አምላክ የሚሰራውን ስራ ሁሉ የሚሰሩ ናቸውና እግዚአብሔር በሰጣቸው አምላክ አማልክት የጌቶች ጌታ በጽዮን ይገለጣል የተባለው የተነገረበት ነው። ስለዚህ ጻድቁ አቡነ ተክለ ሃይማኖት ለኢትዮጵያውያን ለኦርቶዶክሳውያን ለምናምን ሁሉ መማፀኛችን አማላጃችን ከእግዚአብሔር ጋር የሚያስታርቁን ጻድቅ አባታችን ናቸውና እሳቸውን የሰጠን እግዚአብሔር የተመሰገነ ይሁን። ምድሪቱን የቀደሱ በኪደተ እግራቸው ከእቲሳ ከቡልጋ ተነስተው መላውን ሸዋ ዞረው አስተምረው ከዚያም በመጨረሻም ላይ ኢየሩሳሌም ሄደው በእግራቸው ሄደው ተሳልመው ተመልሰው ረፍታቸው በደብረ ሊባኖስ ገዳም የሆነውና ስለዚህ አጽማቸው የፈለሰበትና አጽማቸው ከክብር ወደ ክብር ከኃይል ወደ ኃይል ተአምር ከማድረግ ተአምር ወደ ማድረግ የተሸጋገረበት ዕለት ስለሆነ ይህንን እያሰብን እንውላለን። ከዚህም ጋር ተያይዞ የመልአኩ የቅዱስ ሚካኤልም ወርሃዊ በዓል ነው። እንደዚሁም ደግሞ ቅዱስ ዮሐንስ አፈወርቅም በዓለ ዕረፍቱ ነው። ቅዳሴው እንደውም እሱ ነውና ስለዚህ የዕለቱም ወንጌል የሉቃስ ወንጌል የቅዳሴው ማለት ነው ምዕራፍ 10 ከቁጥር 29 እስከ 38 ድረስ ያለው ስለሆነ ወንጌሉም ስለ ጻድቃን የሚያነሳ ስለሆነ ስለ ቅዱሳን ስለተመረጡ እግዚአብሔር ስለወደዳቸው እግዚአብሔር ስላደረባቸው እግዚአብሔር ድንቅ ስራውን የገለጠባቸው መንክር እግዚአብሔር በላይ ለቅዱሳን ይሁን የሚለው እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ስራ ድንቅ ነው። በቅዱሳን ላይ ነው የሚያድረው። ቅዱሳን ማለት ጻድቁ አቡነ ተክለ ሃይማኖት የእግዚአብሔር ማደሪያ ናቸው። እግዚአብሔር ያደረባቸው፣ እግዚአብሔር ስራ የሰራባቸው፣ እግዚአብሔር ዓለምን ያስተማረባቸው፣ እግዚአብሔር ሰዎችን ከገቢረ ኃጢአት ወደ ገቢረ ጽድቅ ኃጢአት ከመስራት ጽድቅ ወደ መስራት የመለሰባቸውና ዓለምን ያስተማረባቸው ስለሆኑ መምህር ናቸው። አቡነ ተክለ ሃይማኖት
በመምህርነታቸው ብዙዎችን አስተምረው ከእግዚአብሔር ጋር አስታርቀው ለመንግስተ ሰማያት አብቅተዋልና ዛሬም በረከታቸው ለመንግስተ ሰማያት የሚያበቃን ስለሆነ ለገነት ለመንግስተ ሰማያት የሚያበቃን አማላጅነታቸውና ቃል ኪዳናቸው አይለየን። የጻድቁን በዓል ለማክበር ወደ ደብረ ሊባኖስ ብትሄዱ የጻድቁ የአቡነ ተክለ ሃይማኖት አምላክ ከፊት እንዲመራችሁ፣ ከኋላ እንዲከተላችሁ፣ ከቀኝና ከግራ ደጋፊ እንዲሆናችሁ ገዳሙን ጎብኝታችሁ ጸለያችሁ ተማጽናችሁ ጸበል ተጠምቃችሁ ቅዳሴ ጸበል ተጠምቃችሁ የተቻላችሁ ቅዱስ ሥጋውና ክቡር ደሙን ተቀብላችሁ በረከት የምታገኙበት ልዩ ስፍራ የቅድስና ስፍራ ስለሆነ መካን ይቄድሶ ለሰብእ ሰብእ ይቄድሶ ለመካን እንደሚለው ሰው ቦታን ቅዱስ ያደርጋል፣ ቦታም ሰውን ቅዱስ ያደርጋልና የጻድቁ አቡነ ተክለ ሃይማኖት ያንን ቦታ ቅዱስ አድርገውታልና ያ ቦታ ዛሬ ሌሎቻችንንም ለቅድስናና ለክብር ለዘላለም ሕይወት የሚያበቃን ስፍራ ስለሆነ ወደ ቦታው ደርሳችሁ በረከት እንድታገኙ እያሳሰብን ለሁላችንም እግዚአብሔር የአቡነ ተክለ ሃይማኖትን በረከትና ረድኤት አማላጅነት በሁላችንም ላይ ያሳድርብን። ወስብሐት ለእግዚአብሔር። ይቆያል። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። ከጻድቁ ከአቡነ ተክለ ሃይማኖት በረከትን ረድኤትን ያሳትፈን ለማለት እወዳለሁ። እንግዲህ ለዓመት ሁላችንንም በሰላም ያደርሰን። በሌሎች መረጃዎች እስክንገናኝ ላይክና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።